Long. Oh, what a screamer! What a goal from Andrea Pirlo! Fantastic goal! Out of absolutely nothing. Sheer quality. Sheer quality. Look at the reaction from... አንዳንድ ተጫዋቾች የሁሉንም ቀልብ ያሸንፋሉ ኳስን አባብለው ይጫወታሉ እንደ ሙዚቃ ምት ስልት ያለው የጨዋታ ፍሰት ይፈጥራሉ የዛሬው የትሪቡን የኮከቦች ገጽ ሰውም ከነሱ አንዱ ነው በቦታው ፍጹም ዘመኑን ያሸነፈ ኳስን አባብሎ የሚጫወት የቡድን ፍሰት ተቆጣጣሪ ያለቅለት ኳስ አቀባይ ግሩም ቅጣት ምት አስቆጣሪ አንዳንዶች በረቂቅ ሙዚቃ ቀማሪው ሞዛርት ስም ይጠሩታል ረቂቅ ተጫዋች Andrea Pirlo, the Tribune. Pirlo from a perfect distance. He struck it on goal! That's a beauty! Andrea Pirlo's made it 2-0. Curled it right into the top corner. And Consigli once again beaten. Well, the Atalanta keeper did get there, but he just couldn't get a proper touch on the ball. And Pirlo has doubled the score. For Juventus. ሁሉም ተጫዋቾች በሁሉም አቅጣጫ እኩል ደጋፊ ያገኙም ሁሉንም እኩል ያስማሙም ከሆነ ቦታ ተነስተው ግን ያለ ዘር ያለ ሀገር ያለ ቀለም ልዩነት የብዙዎችን ቀልብ የሚያሸንፉ ጥቂት ኮከቦች አሉ ጸጉሩን ከፍ አድርጎ ወደፊቱ የሚደፋው ጥቁር ጺሙን ከነጭ ፊቱ የማይነጥለው ብዙ ከመናገር ይልቅ በጸጥታ መስራትን የሚመርጠው አንድሪያ ፒርሎ ከጥቂቶቹ ኮከቦች መካከል አንዱ ነው ዛሬ ትሪቡን በኮከቦች ገጽ የሚዳሰሰው ይህ ጉምቱ ተጫዋች በጣሊያን ታሪክ ውስጥ ለሀገሪቱ ብዙ ጊዜ በመሰለፍ አራተኛው ባለ ታሪክ ነው ብዙዎች በእግር ኳስ ውስጥ ብቅ ካሉ የቦታቸው ኮከቦች አንዱ እንዲሉ ታስገድዷል ከፍሌሮ እስከ ዩቬንቱስ አንድሪያ ፒርሎ E o Balotelli já entrou para bater essa falta, hein? E que é perigoso. Entrar fria. Mas é Pirlo quem vai pra bola, golaço! Gol! Golaço de Pirlo pra Itália! E só poderia sair uma cobrança de falta com esta categoria. Dos pés de dos maiores jogadores da história do futebol mundial. በብሪሻ ጣሊያን ፍሌሮ በተሰኘች ከተማ ተወለደ በልጅነት መጀመሪያ ለፍሌሮ ከዚያም ለቮሊንታስ በኋላም ለብሬሻ ተጫወተ በ1995 በ16 ዓመቱ ብሬሻን ወክሎ ከሬጂና ጋር የመጀመሪያ ሴሪያ ጨዋታውን አደረገ በ1996-97 ብሬሻ ከሴሪ ቢ ወደ ሴሪያ ከአንድ ዓመት መውረድ በኋላ ሲመለስ ፒርሎ ቁልፍ ሚና ተጫወተ ከዚያ የተጫዋቹ ልዩ ችሎታ የተመለከቱት ኢንተር ሚላኖች አይናቸውን ጣሉበት በኋላ ማስፈረሙት በኢንተር ግን ዋናውን ቡድን ሰብሮ መግባት ተሳነው መጀመሪያ እንደውም ኢንተሮች ለሬጂና በኋላም ለብሬሻ በውሰት ሰጡት በብሬሻ ከሮቤርቶ ባጂዮ ጋር የመጫወት እድል አገኘ አሰልጣኝ ካርሎ ማዞኒ ደግሞ ፒርሎን አሁን የሚጫወትበትን ጥልቅ የአማካይ ስፍራ ቦታ አስተዋወቁት 3 ዓመታት በኢንተር ሚላን ቆይቶም በ2001 ሰኔ ወር በ33 ቢሊዮን የጣሊያን ሊሬ ማለትም በ17 ሚሊዮን ዩሮ ገደማ ለኢንተር ተቀናቃኝ ኤሲ ሚላን ተሸጠ ኢንተር ሚላኖች የሰሩትን ስህተት ያወቁት በሚላን መለያ ፒርሎን ሲመለከቱት ነው የክለቡ ፕሬዝዳንት ማሲሞ ሞራቲ የህይወቴ ትልቁ ስህተት ፒርሎን ለሚላን መሸጤ ነው የማንንም ውሳኔ አልነበረም የኔ ጥፋት ብቻ ነው አሉ ከዓመታት በኋላ ማንኛውም አንድሪያ ፒርሎ ወደ ኤሲ ሚላን 2001 ላይ አመራም Что смотрим. Конечно, Андреа Пирло. И Балотелли рядом разбегается Пирло. Его удар. Гол. Гол в своем 100-м матче за национальную сборную со штрафного. Вот, может быть, росточка не хватило. А может быть, просто это гений 21 номер сквадра Адзура. 1-0. ለሚላን የወቅቱ አሰልጣኝ ካርሎ አንቸሎቲ ናቸው በአማካይ ስፍራ ያለቁ ኳሶችን የሚያቀብለው ፍጹም በማስተዋል የሚጫወተው የቅጣት ምት ስፔሻሊስት የሆነው አንድሪያ ፒርሎ በሳንሴሮ እንዳዲስ ተወለደ በአንቸሎቲ የ4-3-2-1 ፎርሜሽን ከተከላካዮች ፊት የሚቆመው ተጫዋች አንድሪያ ፒርሎ ሆነ ሪቫልዶ ሩይ ኮስታ በኋላ ላይ ደግሞ ካካን ያካተተ ጠንካራ የሚያጠቃ አማካይ ኤሲ ሚላን ፈጠራም ፒርሎ የሚላኑን ታሪካዊ ተጫዋች ዲሚትር አልቤርቲኒን ክፍተት በሚገርም ሁኔታ ደፈነ በኋላ ላይ ከጊናሮ ጋቱሶ ክላረንስ ሲዶርፍ ማሲሞ አምብሮሲኒ ጋር በመሆን ደግሞ
የኤሲ ሚላንን ጠንካራ አማካይ የሰመረ መስመር እንዲሆን አደረገ። የሚላን የጨዋታ ስልት ተመት ቀማሪ አንድሪያ ፒርሎ ሆነ። አንዳንዶች ሜትሮኖም ዘ አርክቴክት ሞዛርት የሚል ቅጽል ስም ሰጡት። ኢንተሮች የገፉት ፒርሎ በገዛ ከተማቸው በሚጋሩት ስታዲየም ሳን ሲሮ የሚቀጣቸው ተጫዋች ሆነ። calcio d'angolo questa volta lo scambio è nostro, c'è Pirlo libero, potrebbe anche calciare, lo fa! Pirlo! 1-0! Molto bravo, ha sfruttato ancora l'indecisione sui calci da fermo, si sono addormentati dentro l'area di rigore, palla dietro. በ2002-2003 የጣሊያን ሴሪያ ዘመን የተሟላ ኳስ በመስጠት ኳስ በመቆጣጠር የተሳኩ ኳሶችን በማቀበል ጎል የሆኑ ኳሶችን በማድረስ አንደኛው አማካይ አንድሪያ ፒርሎ ሆነ። በዚህ ዓመት በ2003 ኮፓ ኢታሊያና የአውሮፓ ቻምፒየንስ ሊግን ዩቬንቱስን በማሸነፍ ከሚላን ጋር ወሰደ። ከኤሲ ሚላን ጋር ቻምፒየንስ ሊግን በ2007 ሊቨርፑልን በማሸነፍ ለሁለተኛ ጊዜ ደገመ። ሁለት የአውሮፓ ሱፐር ካፕ ዋንጫዎችን፣ ሁለት የሴሪያ ድሎችን፣ አንድ የፊፋ የዓለም ክለቦች ሻምፒዮናን ከሚላን ጋር አጣጣመ። በ2005 በታሪካዊ ጨዋታ በሊቨርፑል የተነጠቁትን ዋንጫ ፍጹም በእግር ኳስ ታሪኩ አይረሳውም። እሱ ራሱ በጻፈው I think therefore I play በተሰኘ ግለ ታሪኩ ላይ በኢስታንቡል 3-2 እየመራን የቻምፒየንስ ሊግ ዋንጫን በሊቨርፑል ስንነጠቅ እግር ኳስን ስለማቆም ሁሉ አስቤ ነበር። ብዙ ምልክቶች ያሉት በሽታ ነበር የገዛነው። በወቅቱ የኢስታንቡል ህመም ብለን ሰይመነው ነበር። እኔ ራሴን ተጫዋች ብዬ መቁጠር አቃተኝ። ለኤሲ ሚላን 401 ጨዋታዎች ላይ ተሰለፈ፣ 41 ጎሎችንም አስቆጠረ። What a screamer! What a goal from Andrea Pirlo! Fantastic goal! Out of absolutely nothing. Sheer quality. Sheer quality. Look at the reaction from Ronaldinho. Top draw goal. Pirlo gets off the mark. አንድሪያ ፒርሎ ወደ እናንተ ክለብ ልቀላቀል ነው ብሎ ሲነግረኝ መጀመሪያ ወደ አእምሮ የመጣው ሐሳብ ፈጣሪ ያለ ይሰማል የሚል ሐሳብ ነው። ለኛ የሱ መፈረም የክፍለ ዘመኑ ምርጥ ዝውውር ተደርጎ ይቆጠራል። አንድሪያ ፒርሎ ወደ ዩቬንቱስ በ2011 ሲዛወር ጂያንሉጂ ቡፎን የተናገረው ነው። ዩቬንቱስ ፒርሎን በነፃ ዝውውር ነው ያስፈረመው። በሄደበት ዓመትም ከዩቬንቱስ ጋር የጣሊያን ሴሪያን ዋንጫ ነሳም። በ9 ዓመት ውስጥ ኦልድ ሌዲ አሮጊቷ ዩቬንቱስ የመጀመሪያ ዋንጫ ማግኘቷ ነው። የጣሊያን የዓመቱ ምርጥ ቡድን ሲሰየም ፒርሎ አንዱ ሆኖ ተመረጠ። ከዩቬንቱስ ጋር ከ2011 እስከ 2014 በተከታታይ 3 የሴሪያ ዋንጫዎችን አነሳ። ቁልፍ ተጫዋችነቱ ቀጠለ። What a screamer! What a goal from Andrea Pirlo! Fantastic goal! Out of absolutely nothing. Sheer quality. በርግጥ ፍጥነት የለውም በማለት የሚተቹት አልጠፉም። የሚጫወተውም ጠልቆ የመከላከል ስራን እያገዘ ነው። እሱ በጣም በርጋታ ነፃ ሆኖ ሜዳውን አውቆ የሚጫወት ነው። ኳስ እንዲሰጠው የሚሻ ያገኘውን ኳስ በተመጠነ መልክ በፈለገው አቅጣጫ የሚያሰራጭ ኮከብ። የጣሊያን ብሔራዊ ቡድን ከረጅም ጊዜ በኋላ በ2006 ባለም ዋንጫ ሲነግስ ወሳኙን ሚና ከተወጡ ኮከቦች መካከል ነው። ከዚያ ቀድሞ በ2000 የአውሮፓ ዩ21 ሻምፒዮን ጣሊያን ስትሆን ፒርሎ ኮከብ ተጫዋችና ኮከብ ጎል አግቢ ሆኖ ጨርሷል። በ2002 ጀምሮ ደግሞ በጆቫኒ ትራፓቶኒ አሰልጣኝነት ለዋናው ቡድን ተጠርቷል። በ2006 ሊፒ ጣሊያንን የዓለም ሻምፒዮን ሲያደርጉ ፒርሎ የጣሊያንን የዓለም ዋንጫ የመጀመሪያ ጎል ጋና ላይ አስቆጥሯል። 3 ጨዋታዎች ላይ ኮከብ ተብሎ ጨርሷል። የውድድሩ ምርጥ የኳስ ጎል አቀባይ አማካይ እሱ ነበር። በሶስተኛ ደረጃ የዓለም ዋንጫው ኮከብ ፒርሎ ተብሏል። Прячет губы вот в этой гримасе Чезаре Пранделли, хотя, конечно, доволен. Андреа Пирло. Вратарь, мне кажется. Мне кажется, это блестящий исполнение. Тоже вино на себя. Да ближе к нему, хотя исполнение гениальное. ጠለቅ ብሎ በመጫወት የአማካይ ቦታ ላይ ከተፈጠሩ ምርጥ ተጫዋቾች አንዱ አድርገው ተንታኞች አሰልጣኞች ይመርጡታል። ጣሊያን ካፈራቻቸው ድንቅ ተጫዋቾች መካከል አንዱ ይሉታል። ኳስ ፈጣሪ ነው። ጊዜ ወስዶ የተሳኩ ረጅምም አጭርም የሆኑ ተጋጣሚን የሚገርዱ ኳሶችን ያቀብላል። ፍጥነት ስለሌለው ቢወቀስም ቴክኒኩ፣ ሚዛን ጠባቂነቱ፣ ኳስ ማሽሞንሞኑ፣ ክህሎቱና
ልዩ እይታው ተመራጭ አድርጎታል። በወሳኝ ሰዓት ከጭንቀት የሚገላግሉ ጎሎችን ያስቆጥራል። ወይን በጣም ይወዳል። እሱ ራሱ በአመት ከ15 እስከ 20 ሺህ ጠርሙስ ወይን የሚያመርት የወይን ማሳና ማምረቻ ባለቤት ነው። በ2006 ጣሊያን ለዓለም ዋንጫ ድል የመሩት ማርሴሎ ሊፒ አንድሪያ ፒርሎ ማለት ዝምተኛ መሪ ነው፣ የሚያወራው በእግሮቹ ብቻ ነው ብለው ገልጸውታል። በእርግጥ የትውልዱ ምርጥ ተጫዋች ላንለው እንችላለን፣ ግን በእርግጠኝነት እጅግ አስፈላጊው ተጫዋች አንድሪያ ፒርሎ ነው ያለው ደግሞ ማይክል ኮክስ ነው። በእግሮቹ የሚናገረው፣ ኳስን በልዩ ክህሎት የሚጫወተው፣ ፈገግታ አልባው ዝምተኛ ኮከብ በእርግጥም በዘመናችን ብቅ ብለው ብዙዎችን ካስማሙ ጥቂት ኮከቦች መሃል ነው። አንድሪያ ፒርሎ በትሪቡን የኮከቦች ገጽ። Mas é Pirlo quem vai pra bola, golaço! Gol! Golaço de Pirlo pra Itália!